መዲና ሰላም እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም። ይህንን የቁርአን ክፍል እንዴት ተረዳሹ? ቁርአኑ ግልጽ ነው። እሺ አይሁዶች ነቢ መሐመድ ሰለላሁ ዐለይሂ ወሰለምን ቻሌንጅ እንዳደረጓቸው ይናገራል። ግን ኦኬ እዛ ጋር እነሱ አላህ አዞናል የሚሉትን ያሉ ናቸው። የመልእክተኛው እኔ ከኔ በፊት ተአምራትና ከዚያ ባላችሁበት ቁርአን በእርግጥም መተውላችሁ እውነተኛው ከሆናችሁ ታዲያ ለምን ገደላችኋቸው በላቸው ሲል መተዋል። ግን ብዙ ነቢያት እንዳሉት ብዙ ነቢያት እንደተላኩ ነው እኛ ጋር የምናውቀው። በስም የተጠቀሱ አሉ፣ በስም ያልተጠቀሱ ነቢያቶች አሉ። እና የግዴታ ነቢያቶች እዚህ ጋር እንትን ይላል ማለት አይቻልም። አልተገደሉም፣ ገደላችኋቸውም አልተገደላቸውም ብለህ መደምደም አትችልም ማለት ነው። ምክንያቱም ብዙ ነቢያቶች አሉ። አይሁዶች መዲና፣ አሁን ችግሩ ምን እንደሆነ ታውቂያለሽ? ክፍሉ ብዙ አይነት ችግሮች አሉበት። አንደኛ እነዚያ በደንብ አስበይ፣ ይህ አላህ ቃል ነው ዘላለማዊ ነው ብለሽ ነው የምታምኘው አይደለም? አይሁዶቹ ናቸው የተናገሩት ወይንስ አላህ ነው ይህንን የተናገረው? ያሉ ናቸው። ስለዚህ ይሄ ንግግር ይሄ ቃል የማን ነው? የአላህ ነው ወይንስ የአይሁዶቹ? ያሉ ናቸው የሚለው እነሱ ናቸው ያሉት። ስለዚህ ቁርአን ውስጥ የአይሁዶች ንግግር አለ ማለት ነው። አላህ ነው የምታረከው አይደል? ቁርአን ያለ ንግግር ነው። ይሄ ንግግር አይሁዶቹ ከመፈጠራቸው በፊት ተብሏል አልተባለም? ነቢዩ ጋር መጥተው ይህን ቻሌንጅ እንዳቀረቡላቸው ነው የሚያሳየው። ይሄ ንግግር እሺ፣ ሙሐመድ መሐመድ ጋር ከመምጣቱ በፊት ይሄ ንግግር ነበር አልነበረም? ወይንስ ሙሐመድ ጋር ሲመጡ ነው ይህንን የተናገሩት? ከላይ እስኪ እናንብበው። እነዚያ ለማንኛውም መልእክተኛ እሳት የምትበላው የሆነችውን ቁርባን እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። እነዚህ ያሉ ናቸው ሲል አላህ ያሉትን ነው የሚነግረው ለነቢዩ። ከዛ እነዛ ብለው ሲመጡ አላህ ሁሉ ነገር አዋቂ ነው፣ ቀድሞ ያውቃል ሁሉ ነው። ከዛ መጥተው መዲና ኦኬ ይወቅ፣ ችግር የለውም። ነገር ግን ይሄ ንግግር ይሄ ቃል የአላህ ነው ወይንስ የአይሁዶቹ? ያሉት እነሱ ናቸው። ኦኬ እነሱ ናቸው። ስለዚህ የአይሁዶቹ ንግግር ነው ማለት ነው። ያሉትን እኮ ነው አላህ እንትን ያለው አይደል እንዴ? ስለዚህ የመጀመሪያው የንግግሩ ባለቤት አላህ ሳይሆን አይሁዶቹ ናቸው ማለት ነው። እነሱ ያሉት የቱን መሰለህ? እኛ አሉ እነዚያ መልእክተኛው ያሉት፣ ለምሳሌ እነዚያ መልእክተኛው እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናም አላህ ወደኛ አዟል ያሉት አይሁዶቹ ናቸው አይደለ? ውስጥ ያለችው እነሱ ናቸው ያሉት። ስለዚህ ቁርአን ውስጥ የሰውም ንግግር አለ፣ የአላህም ንግግር አለ፣ ፍጡር የሆነም አለ፣ ፍጡር ያልሆነም አለ እያልሽ ነው ሲናገሩ። ግን አላህ ነው እንጂ እንትን ያሉትን እዚህ ጋር ቀርጾ ያወጣል እንጂ ያመጣል። ተራኪው እኮ አላህ ሱብሃነሁ ወተዓላ ነው። እስቲል አላህ ቢተርክም የእነሱ ንግግር ነው የተረከው አይደለ? ያሉትን ነው ያምጡት እዚህ ጋር የተናገረው። እናመሰግናለን። ስለዚህ የእነሱ ንግግርን ከሆነ የተረከው ይሄ ፍጡር የሆነ ቃል ነው። ይሄ ፍጡር አይደለም ሊባል አይችልም። ምክንያቱም የሰዎቹ ንግግር ሰዎቹ በሌሉበት ሊኖር ስለማይችል። ርዕስ እየቀየርክ ነው። አሁን ጥያቄ ምንድን ነው? ያ በዛው ምችኛዋን እንድታያት ብዬ ነው። እሺ ወደ ፖይንቱ ልመልስሽ። እነዚያ ለማንኛውም መልእክተኛ እሳት የምትበላውን የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዘዋል አሉት አይደለም? ሙሐመድ ጋር መጥተው ኦኬ ያሉ ናቸው። ሙሐመድ ደግሞ በምላሹ አላህ ነገረኝ ብሎ ምንድነው የመለሰላቸው? መልእክተኞች ከኔ በፊት በታምራትና በዚያ ባላችሁት ቁርባን በእርግጥ መጥተውላችኋል አለ አይደለ?
ኖ ኖ ኖ አልመጡም አይደለም ያላቸው። አዎ እናንተ ባላችሁት መልእክተኞች መጥተዋል። በምን እንድትታዘዙ መልእክተኞችን አስቀድሞ ምን ቁርባን ከሰማይ እሳት መጥታ ስትበላለት ተከተሉት ተብላችኋል። አዎ ትክክል ነው። ነገር ግን አለ እውነተኞች ከሆናችሁ ታዲያ ለምን ገደላችኋቸው ይላል አይደለ? ስለዚህ ሰዎቹ አስቀድመው ነቢያትን የሚያምኑት እንዴት ነው? እሱ እንደ ቁርአኑ ትእዛዝ መሐመድ ጋር ሲናገሩ እኛ ምናምነው አስቀድመን ነብዩ እውነተኛ ነብይ ለመሆኑ ከሰማይ እሳት መጣ ቁርባኑን መብላት አለባት፣ ከዛ በኋላ ነው እውነተኛ ለምንከተለው። እንደዛ እንድንከተል አላህ አዞናል ሲሉት አላህ በምላሹ ኖ አላዘዝኩም አላለም። ውሸተኞች ናችሁ አላለም። ምንድን ያላቸው? አዎ በእንደዛ መጥተው ነበር፣ ነገር ግን እነኛ የመጡትን ገድላችኋል። ስለዚህ ታማኝ አይደላችሁም፣ እውነተኞች አይደላችሁም ነው አይደል? አያውቁም ነበር። ታዲያ ይሄ አሁን አይሁዶች ከዚህ በፊት አያውቁም ማለት ነው። ይሄን ተአምር አይተው አያውቁም ማለት ነው። እዚህ ጋር እንስማማ። እዚህ ጋር ተስማምተናል አይደለ? ከክፍሉ ከቁርአኑ ጋር እንድንግባባ ነው የጠየቅኩህ ማለት ነው። አያውቁም ማለት ነው ወይ ያሲዳል? ምኑን ከዚህ በፊት ነቢያቶቹ በዚህ ተአምር አልመጡም ወይስ መጥተዋል? ቁርባን እስካልመጣ ድረስ እንደማይቀበሉ አያውቁም ወይ ነው? አያውቁም። እነሱ ማናውቃለን ብለው እኮ መሐመድን እየጠየቁት ነው። እንደዚህ ካልሆነ አንቀበልህም እያሉት ነው። ስለዚህ እነሱ አንቀበልህም ለማለታቸው ግን ከዛ በፊት ነቢያቶች መምጣታቸውን ግን ያረጋግጣል። ጎበዝ። የእኛ ጥያቄ ደግሞ ምን እንደሆነ ታውቂያለሽ መዲና? አይሁዶቹ መሐመድን እየፎገሩት ነው እንጂ እንደዚህ አይነት መስፈርት አልተሰጠም እያልኩሽ ነው። የለም ከዚህ በፊት አይሁዶች መጽሐፍ ወይስ በራሳቸው የለም ነው እንደዚህ አይነት መስፈርት፣ እንደዚህ አይነት ትእዛዝ አልተዛዘዙም። ስለዚህ መሐመድ እውነተኛ ነብይ ቢሆን ኖሮ ምን ብሎ ነበር እነሱን ቻሌንጅ ማድረግ የነበረበት? የት ቦታ ነው እንደዛ የታዘዛችሁት? መጽሐፉን አንጡ ማለት ነበረበት። እና ይሄ እሱ ነቢያችን አለማለታቸው የለም ማለት ነው ወይ? በሚገባ እሺ። አንደኛ ነገስት አውጣልኝ። አንደኛ ነገስት ምዕራፍ 18 እሱን ብቻ እንዳትጠቅሺ አውጣልኝ ዝም ብለህ። አንደኛ ነገስት ምዕራፍ ስንት? አንደኛ ነገስት ምዕራፍ 18ን በፍጹም እንዳትጠቅሺ። ችግር የለውም። እሺ 18:37 እስከ 40 ድረስ ሌላም ሰጣለሁ። እየለመንኩሽ ትጠቅሻለሽ። ሌላም ሰጣለሁ። በቃ እንዳትጠቅሽብኝ ብዬ ጠቅሳሽብኝማ አልፈልግም። ዜና መዋዕል ላይም ሰጣለሁ አለ ማለት ነው። ስለዚህ ይሄ ካለ ይህንን ክፍል ቀጥይ አለ ዞሮ ወደ 3 ጥቅስ ሰጣለሁ መጽሐፍ ቅዱስ ላይ አይሁዶች እንደሚያውቁ ይህ እንደመጣላቸው ይህ ቁርባን ከሰማይ እሳት መጣ ቁርባን እንደብላቻቸው ይናገራል አይሁዶች። እኔ የተሻለ ብዙ ጥቅሶች ሰጥሻለሁኝ። ቀደም ጠቅሻቸዋለሁኝ እኮ የነ ሙሴን፣ የአሮንና ሙሴ፣ የሰለሞንን፣ የዳዊትን ብዙ ሰጥሻለሁ። ችግር የለውም። ስለዚህ ምንድን ነው ፈልገው ነቢያቶች ብዙ ናቸው። ኢየሱስ ራሱ ሲወቅሳቸው ነበር። እነዛን ቆይ መዲና ድምፅሽ እንትን ይላል። የሆነ የሚደረብ ነገር አለ። ኤርፎን ተጠቅመሻል? ኤርፎን ከሆነ ንቀዩ ይሰማል። ኦኬ አሁን መልካም። ስለዚህ የእኛው ክፍል ምን ይረዳኛል ብለሽ ነው የጠቀሽው? አንደኛ ነገሥት ምዕራፍ 18 ከሰማይ መጥቶ ቁርባን እንደበላ ይናገራል። ቁርባን የበላው ግን ለምንድን ነው? የእውነተኛ ነብይነታቸውን ለሕዝቡ እግዚአብሔር እንደሚገልጥ ይናገራል። ኦኬ ቁርባን የሚበላው ቁርአኑ ላይ ደግሞ ለምንድን ነው ይላል? ለእነሱ መስፈርት አድርገው ነው ያመጡት እኮ አይደል እንዴ? አይደለም እነሱ እኮ መስፈርት አድርገው ነው ያመጡት።
መልካም ኤልያስ በምን ምክንያት ነው ቁርባኑ ከሰማይ እሳት የበላለት? ኤልያስ አንድ ኤልያስ ጋር ይችላል። ምክንያቱም ኤልያስን ነው የጠቀሽው። ኤልያስ ቁርባኑ የበላለት ምክንያቱ ምንድን ነው? አንድ ልግባና ኤልያስ ምናል እኔ ጋር የሚቆራርጠው አለ። እስኪ አንደኛ ነገሥት ላይ አለ እኮ አይደል? እሱ ድምጽ ነው። አንደኛ ነገሥት ላይ አለ እኮ። ኤልያስ ለምንድን ነው እሱ ቁርባኑ የበላው? ከቁርአኑ ጋር ይገናኛል ወይ? ከአንቺ አስተምሮ ጋር ይገናኛል ወይ? እውነተኛ አምላክ እንደገለጠለት እንትን ለማለት አይደለ እንዴ? አሁን ክህደት ላይ ከአንቺ ቁርአን ጋር አሁን ይገናኛል ወይ እንደነበረ ያሳያል። በአይሁዶች መጽሐፍ ላይ እንዳለ ያሳያል። አይደለም? አያሳይም። ክፍሉ አይደለም። ለምን የሚደርበው እንትንሽ ስልክሽ እንትን ይላል። አይ ቲንክ ፎይ ስትመል ሚውት አድርጊ። እሺ ልታወሪ ስትይ ሚውት አንሺ፣ ያስተጋባል ስልክሽ። ቀጥል ቦስ። ያ የኤልያስ ታሪክ ኤክሰፕሽን ነው። ኦኬ ኤልያስ እንግዲህ የበዓል ነቢያቶች ጋር ራሱ ነው ይሄንን ቻሌንጅ ያቀረበላቸው። ህዝቡ አላምን ብሎ ኤልያስ አንተ ነቢይ አይደለህም አናምንህም፣ ቅድሚያ እሳት ከሰማይ አምጥተህ ትብላና ቁርባንህን ያኔ ነው ምናምንህ ብለው አይደለም። ቁርአኑ ላይ ምንድን ነው የሚለው? ግን አንድ ነቢይ እሳት ከሰማይ መታ እስካልበላችን ለቁርባኑን ድረስ ላናምን ታዘናል ነው። ኤልያስ ግን ምንድነው እሱ የበዓል ነቢያቶች በዓል ታውቃላችሁ። በዓል ነቢያቶች ትንቢተ ኤርምያስ ምዕራፍ 19 ከቁጥር 4 እስከ 5 ህፃናትን ህፃን ልጆቻቸው የሚያርዱ ናቸው። አስቀድሞ እግዚአብሔር በዘዳግም ምዕራፍ 12 ላይ ከቁጥር 29 እስከ 30 እንዳታደርጉ ተጠንቀቁ ብሎ ካስጠነቀቀው አንድ ልጆችን ለጣዖት መሰዋትና ማረድ ነው። እግዚአብሔር ወደ ልቤም ወደ ሀሳቤም ያልመጣውን ልጆቻቸውን ለበዓል ለሞሎክ ይሰዋሉ ብሎ ያላቸው እነኚህ የበዓል ነቢያቶች ራሳቸውን ብልታቸውን የሚሰልቡ በመሰዊያው አካባቢ እያነከሱ እያሸበሸቡ የሚዞሩ ናቸው እና ታሪኩ መለስ ብላችሁ ስታነቡ አስቀድሞ ነቢያቶችን ሲገሉ የነበሩ ናቸው። ነቢያቶችን ገደሉ። ኤልያስ ግን መጨረሻ ላይ ወደ 450 የሚደርሱ የበዓል ነቢያቶች ጋር ተወዳደራቸው ማለት ነው። እያሳቱ ህዝቡን በእንደዚህ አይነት ሁኔታ ልጆቻቸውን ለበዓል እንዲሰዉ እያደረጉ ስለነበረ የእናንተ አምላክ እውነተኛ ከሆነ ምን አድርጉ አላቸው? መስዋዕትኛ እኔም ላቅርብ እናንተም አቅርቡ። ቻሌንጅ ነው የሰጣቸው። ክፍሉ ሜይ ቢ ማንበብ ይቻላል። ጥሩት፣ አምላካችሁን ጥሩ፣ እኔም ልጥራ፣ የማንኛው ትክክል መሆኑን ይለያል አላቸው። ነቢያቶቹን ማለት ነው። ህዝቡን አይደለም። ህዝቡ አስቀድሞ አንተ ነቢይ አይደለም አናምንህም ብለው ሳይሆን ኤልያስ ራሱ ግን እነኛን የበዓል ነቢያቶችን ሐሰተኛ መሆናቸውን ለማሳየት ምን አደረገ? ኢየሱስም የበዓል ነቢያትን እናንተ ብዙዎች ናቸው። ወይ መለስ አድርገው ትንሽ ዝቅ አድርገው ቁጥር 23 አካባቢ ላይ ቁጥር 22 እሺ፣ ቁጥር 22 ኤልያስ ህዝቡን ሁሉ እግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የበዓል ነቢያት ግን 450 ሰዎች ናቸው። እነኚህ የእግዚአብሔር ነቢያትን እየገደሉ የጨረሱ ናቸው። ሐሰተኞች የበዓል ነቢያቶች ማለት ነው። ስለዚህ እኔ ብቻዬን ቀርቻለሁ። ስለዚህ እነሱ 450 ናቸው። ሰው እንዲያውቅ ምን እናድርጋላቸው? 2 ወይፈኖች ይስጡን፣ ከእነርሱም አንድ ወይፈን ይምረጡ፣ እየበለቱም ይቁረጡት፣ በእንጨትም ላይ ያኑሩት፣ በብብታቸውም እሳት አይጨምሩ። እኔም 2ኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በብብቶቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ህዝቡም ሁሉ ይህን ነገር መልካም ነው ብለው መለሱ። ኤልያስም የበዓልን ነቢያት እናንተ ብዙዎች ናችሁና አስቀድማችሁ አንድ ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በብብታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋትም እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅም አልነበረም፣ የሚመልስም አልነበረም። በሰሩትም መሰዊያ ዙሪያ
እያነከሱ ምክንያቱም ራሳቸውን ለበዓል የሚሰዉ ብልታቸውን የሚቆርጡ ልክ ዘዳግም ምዕራፍ 23 ላይ ከቁጥር 1 ጀምሮ ብልታቸውን የሚሰልቡ አሉ አይደለ? እነኚህም ራሳቸውን የሚነጩ ብልታቸውን የሚሰልቡ ስለነበሩ እያነከሱ እያሸበሸቡ ራሳቸውን የሚያደሙ የሚፍቁ እንትን የሚቀዱ ነበሩ። ኦኬ የቱ ጋር ነበርኩ? በቀትርም ጊዜ ኤልያስ ዙሪያ እያነከሱ ያሸበሽቡ ነበረ። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ድምፅ ጩሁ። ምናልባት ሀሳብ ይዞታል፣ ወይንም ፈቀቅ ብሏል፣ ወይንም መንገድ ሄዷል፣ ወይንም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። የበዓል ነቢያቶች ሐሰተኞች ስለሆኑ ኤልያስ ሐሰትነታቸውን ለማረጋገጥ እነኛ ውሸታም መሆናቸውን ኤልያስ ራሱ ነው ቻሌንጅ ያደረጋቸው። ህዝቡ አንተን አናምንህም ቅድሚያ ሰዓት አምጣና ንይህ ብለው ሳይሆን ኤልያስ ራሱ እነኛን ሐሰተኛ ነቢያቶች እንደዚህ ሊያዋርዳቸው ስለፈለገ ነው። ኦኬ በታላቅ ቃል እየጮሁ እንደ ልማዳቸው ደማቸው እስኪፈስ ድረስ ገላቸውን በካራ በቀጭኔ ይዋጭሩ ነበር። እንደ ልማዳቸው ኢንሴንስ ራሳቸውን ለበዓል የመሰዋት ልምድ ነበራቸው። ብልታቸውን ሳይቀር ይሰዉ ነበረ። አንዴ ስለዚህ በታላቅ ድምፅ እየጮሁ እንደዚህ ያደርጉ ነበረ። ኤልያስም ኦኬ ቀትርም ካለፈ በኋላ መስዋዕት ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስና የሚያደምጥም አልነበረም። ኤልያስ ህዝቡን ሁሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። ፈርሶም የነበረውን የእግዚአብሔርን መሰዊያ አበጀ። እነኚህ በዓል ነቢያቶች ሐሰተኛ ስለሆኑ የእግዚአብሔርን መሰዊያ አፈርሰው ልጆቻቸውን ለጠዋት ለማውለክ የሚሰዉበትን ምን አድርገው ነበር? ገንብተው ነበረ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሰዊያ ሰራ። በመሰዊያው ዙሪያ 2 መስፈሪያ እህል የሚያዘገ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ፣ በእንጨቱም ላይ አኖረ። 4 ጋን ውሃ ሙሉ በሚቃጠለው መስዋዕት በእንጨቱ ላይ አፍስሱ አለ። ድገሙ አለ። እነርሱም ደግመው እርሱም ሶስተኛ አደረጉ። ሶስተኛውም አደረጉ። ውሃውም በመሰዊያው ዙሪያ ፈሰሰ። ደሙም ጉድጓዱን በውሃው ሞላ። መስዋዕት ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግ ዛሬ ይገለጥ። አንተ አቤቱ አምላክ ሆይ ከፈር እንደሆንክ ልባቸውንም ደግመህ እንደመለስክ ይህን ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔር እሳት ወደቀች፣ የሚቃጠለውንም መስዋዕት እንጨቱንም ድንጋዮቹንም አፈሩንም በላች ይላል። ስለዚህ ኤልያስ በእንደዚህ አይነት መልኩ እውነተኝነቱን ራሱን አረጋግጦ እነኛ ሐሰተኛ መሆናቸውን ገለጸባቸው ማለት ነው። አሁን ቁርአኑ ላይ ስትመልሰው ግን ምንድነው እሱ ሉክ ነቢዩ ራሱ ሳይሆን የሚለው ህዝቦቹ ናቸው። አናምንህም ቅድሚያ እንደዚህ ካልሆነ እንዳናምነው ታዘናል ያሉት ህዝቦቹ ናቸው። አንደኛ። ሁለተኛ እነኚህ ነቢያቶች በሰዓት የመጡት ኤልያስ ፎር ሴክ ኦፍ አርጉመንት መዲና እንስማማት እና እንደው ሜይ ቢ እንደዛ ታምናለህ ብዬ ባላምንም ብታምን እንኳን ህዝቦቹ ጠይቀውት ነው አናምንህም ብለውት ነው ኤልያስን እሳት መታ ይበላችሁለት ቢባል እንኳን ምን ይላል ክፍሉ? በዚያም ባላችሁት ቁርባን በእርግጥ መተውላችኋል፣ እውነተኞች ከሆናችሁ አለውኛ ታዲያ ለምን ገደላችኋቸው ይላል። ኤልያስ አልተገደለም። ስለዚህ ስቲል ውድቅ ነው ይሄ ቁርአን ክፍል ማለት ነው። ኤልያስ ምሰጪ ከሆነ ቀጥይ መዲና። አሁን የኤልያስ አነብ ነበርና መጨረሻው ላይ ተአምር ነው እና የእግዚአብሔር ክብር ነው የተገለጠው። ተአምር ነው ዞሮ የሁሉም ኖ ቆይ መዲና ሊስን አንቺ ላመጣሽው አይሆንም። ምክንያቱም እነኚህ እንደዚህ አንደኛ ኤልያስ ራሱን ነው በእንደዚህ ፕሩቭ ያደረገው፣ ህዝቦቹ ናቸው እዚህ የሚጠይቁት። ሁለተኛ ደግሞ ምንድነው የሚለው እሳት የመጣላቸውን ወይንም ደግሞ በታምር የመጡትን ምን አድርጋችኋቸዋል ነው የሚለው። ገላችኋቸዋል። ለምን ገደሉ? ኤልያስ አልተገደለም። ኤልያስን አልገደሉትም። ስለዚህ አይመለከት ይህ ክፍል ኤልያስ የሚመለከት አይደለም። ስለዚህ ሌላ ትሞክሪያለሽ? 2-3 ጥቅሶች አሉ ይስላሽ።
ብዙ አሉ የተገደሉ ነቢያት እኮ ነው ያልኩት ይሄ ነው እኮ። እኔ ነቢያቶች አልተገደሉም የሚል አርጉመንት የለኝም። ይህንኛው ክፍል ግን ኤልያስን አይመለከትም። ስለዚህ በሰዓት የመጡትን እንደዚህ የመጡትን ገላችኋቸዋል ስለሚል ኤልያስ አልተገደለም። አንደኛ ነቢያቶች ተገድለዋል አልኩ እኔ አርጉመንት። እኔ ነቢያቶች እኮ አልተገደሉም የሚል አርጉመንት የለኝም። መዲና ፕሊዝ ማቴዎስ ወንጌል ምዕራፍ 24 ላይ እኮ ክርስቶስን ተናግሯል እኮ ነቢያቶችን ሲገሉ እንደነበረ መጽሐፍ ቅዱስ ይናገራል እኮ። እኔ ነቢያቶችን አልገደሉም የሚል አርጉመንት የለኝም። ነገር ግን ህዝቡ ነቢይ አይደለህም አናምንህም፣ ቅድሚያ ሰዓት መታ እስካልበላችልህ ድረስ ተብሎ ከዛ ሰዓት መታ በልታለት ከዛ በኋላ ያንን ነቢይ የገደሉት በመጽሐፍ ቅዱስ በተውራት ውስጥ ሽታውም የለም። ካለ ማስረጃ ሞክሪ። ይሄ እኮ ነው ይሄ በስም በግልጽ ስላልተገለጸ እንትኑን ነቢያቶች በግልጽ ማስረጃ አልመጡም ምን ያሳያል? ለምን መሰለሽ መዲና ታዘናል ነው የሚለው አይደለ ክፍሉ። ሙሐመድ እውነተኛ ነቢይ ቢሆን ኖሮ ማለት ያለበት ምን መሰለሽ የት ቦታ ነው የታዘዛችሁት ነው እንጂ ማለት ያለበት አንደኛ ያልታዘዙትን ታዘናል ሲሉ እየዋሹ እንደሆነ ማጋለጥ ነበረበት። እውነተኛ ነቢይ ከሆነ አልታዘዙማ ውሸታቸውን ነው እኮ ያን ውሸታቸው ማጋለጥ ነበረበት። ግን ሙሐመድ ምንድን ያደረገው እውነት አስመስሎ ተቀበለውና አዎ ልክ ነው መጥተዋል በእንደዚህ ግን እነኝን የመጡትን ደግሞ ገላችኋቸዋል አለ። ድምዳሜ ላይ አደርስም እኮ ነው የምልህ ያን በዛ ተአምር አለመምጣታቸውን ድምዳሜ ላይ አደርስም። አምላክ መዲና ሃው ቁርአኑ እኮ ኮንፊርም አደረገላቸው እኮ ተቀበላቸው እኮ ተስማማ እኮ የመጣሉ ማለት ነው። የግዴታ እኮ እነኛ የመጡት ደግሞ ህዝቡ ያስቀመጠው ፐርሚስ አለ አይደለ? ህዝቡ ያስቀመጠው ፐርሚስ ምንድን ነው? እውነተኛ ከሆናችሁ ምን ማድረግ አለባቸው? አስቀድሞ ታምር ይህንን እሳት መታ መብላት አለባት፣ አለበለዛ እናምናችሁም ነው አይደለ? ቢያምንም ገድሏቸው ነበረ እኮ በኋላ ነው። ካመኑ በኋላ የሚገድሏቸው በኋላ ነው። የመጀመሪያው ፐርሚስ ግን እንደዚህ መምጣት አለባቸው። ነብይ ነኝ ሲል ቅድሚያ ምን ይሉታል? እሳት አምጣና ቁርባንህን ትብላ ይሉታል። ከዛ እሳት አምጥታ ስበላለት እነኝን አካላት ገላችኋል የሚለው ቁርአኑ አይደለ? ሱረቱል በቀራ ምዕራፍ 2 ቁጥር 61 አይ ቲንክ እስኪ ያውጣልኝ። ምንድነው ክርስቲያኖች እና ይሁዶች ምን ወደ እንትን የተቀየሩትን ነው? ወደ ዝንጀሮነት የተቀየሩት ክርስቲያኖች እና ይሁዶች ከዛ ገነት ይገባሉ። መልካም የሰሩት በቀራ 61 ክፈትላት 61 በቀራ 61 ሙሳ ሆይ በአንድ አይነት ምግብ ላይ በፍጹም አናታገስም። ስለዚህ ጌታህን ከዚህ ምድር ከምታበቅለው ሁሉ ከቅጠላ ቅጠል ከዱባም ከስንዴም ከምስሯም ከሽንኩርቷም ለእኛ ያወጣ ዘንድ ለእኛ ለምንልን ባላችሁም ጊዜ የሆነውን አስታውስ። ሙሳም ያንን እርሱ ዝቅተኛ የሆነውን በዚያ በእርሱ በላጭ በሆነው ነገር ለወጥን። ትፈልጋላችሁን? ወደ ከተማ ውረዱ፣ ለእናንተም የጠየቃችሁትን ነገር አላቸውም። በእነርሱም ላይ ውርደትና ድህነት ተመታባቸው፣ ከአላህም በሆነ ቁጣ ተመለሱ። ይህ እነርሱ በአላህ ተአምራቶች ይክዱና ነቢያትንም ያለ ሕግ ይገድሉ ስለነበሩ ነው። ይህ በማመፃቸው ወሰን የሚያልፉ በመሆናቸው ነው ይላል። ስለዚህ ነቢያትን በማስረጃ እየመጡ እንደሚገሉ እንትን ይላል። እኛ መዲና እስካሁን ድረስ ፕሊስ መዲና ነቢያትን አይገሉም የሚል ስናገር ሰምተሽ ታውቂያለሽ? ሰምተሻል? አይገሉም እንዳልከው የግዴታ ስማቸው አለመጠቀሱ ደግሞ ያንተ አምራ ፕሊስ መዲና ያላልኩትን አትበያ። ነቢያትን ይገላሉ። ነገር ግን የተገደሉት አናምናቸውም። እሳት ቅድሚያ መታለት እናረጋግጥ ብለው እሳት መታለት፣ ከዛ አረጋግጠው ከዛ እንደዛ አይነት የገደሉት ነቢይ የለም።
ስማቸው ስላልተጠቀሰ የለም ማለት አይቻልም። ካለ ማስረጃ አንጫ። እሺ አንደኛ መዲና እሳት እስካልመጣይ ድረስ ከሰማይ መጣ ቁርባኑን እስካልበላይ ድረስ እንዳታምኑ የተባሉበት ማስረጃ አለ ወይ? የለም። ካለ ማስረጃ። ሁለተኛ እሳት ከሰማይ መታለት ከዛ ቁርባኑ ተበልቶለት እውነተኛ ነብይነቱ ተረጋግጦ የገደሉትን ማስረጃ ታስከትያለሽ። እኔ እኮ ነገርኩ፣ አርጊመንቴን ነገርኩ። ይሄ ካላስሄደህ እሺ እኔ ልጠይቅና ልውረድ። መሽቷል። ይህንኛውማ እኮ ምንም እንደማያስኬድ እኮ ደጋግሜ ነገርኩሽ። ነቢያቶች ይገላሉ ወይ? እኔ እኮ ነገርኩሽ። በእኛም እኮ ነቢያቶችን እስራኤሎች እንደሚገሉ እናምናለን። ነገር ግን መስፈርቱ ትክክል አይደለም፣ ስህተት ነው። ህዝቦቹ እሳት ከሰማይ መጣ እሳት ከሰማይ መጣ ቁርባኑን እስካልበላይ ድረስ ነብይ ነው ብላችሁ እንዳታምኑ ተብለው አልታዘዙም። የመጀመሪያ ፐርሚስ። ምክንያቱም መሐመድ እውነተኛ ነቢይ ቢሆን ኖሮ እንደዚህ አልታዘዛችሁም ብሎ ነበር ሰዎቹ ማሳፈር ያነበረበት። አይ ታዘናል ብለው ከሞገቱት ደግሞ ተውራት ላይ ታዘናል ካሉ የት ቦታ ነው ነቢይ ከሰማይ እሳት መጣ ቁርባኑን እስካልበላይ ድረስ እንዳታምኑ የተባላችሁት? የት ቦታ ነው? ክፍሉን አንጡ ብሎ መጠየቅ ነበረበት። ሶስተኛ በቤተሰቦችሽ ወንጀል አንቺ ትጠየቂያለሽ። ራይቴራውን እያወጣ ይሄ እኮ የማመን በየህዝቦቹ አላስባት አላ በየህዝቦቹ ነቢያትን ሲልክ ያንን የተቋረጠውን የአምላክነት እንትን ለማለት ስለሆነ የግዴታ የኋለኛው መታወስ አለበት። ስለዚህ ይሄ ደግሞ ያንን የውርስ ኃጢአት የሚለውን አያስይዝም። ምክንያቱም እኮ የአስሪ ሰዎቹ ከመሐመድ ጋር ኮሚኒኬት እያደረጉ ነው እነኚህ ሰዎች አይደለም ያደርጉም እነሱ ጎበዝ። ስለዚህ የትኛውን ነብይ ነው እነኚህ? ምክንያቱም በመሐመድ እና በኢሳ መካከል 600 ዓመት ጋፕ አለ። እነኚህ ሰዎች ሊገሉ በፍጹም ሊችሉ አይችሉም። ኢየሱስም ሲወቅሳቸው ነበርና ስለዚህ አይገሉም ማለት አይቻልም፣ ይገድላሉ። አምላክ ደግሞ ነቢያትን ሲልክ አይ ኢየሱስ ቢወቅሳቸው ችግር የለውም። ቆይ ኢየሱስ ፕሊዝ ኢየሱስን እያሳደዱትም እንትንም እያሉ ስለሆነ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ እናንተ አባታችሁን ምኞት ልታደርጉ ትወዳላችሁ፣ አባታችሁ ነፍሰ ገዳይ ነው፣ በእውነት ስላልቆመ ሐሰተኛ የሐሰት አባት ነው፣ እርሱም ዲያብሎስ ነው ይለዋል አይደለ? የአባታቸውን ምኞት የሚያደርጉትን በዛ ተገብቶ ነፍሰ ገዳይ ብሎ ይላቸዋል። አባታቸው ነፍሰ ገዳይ ስለሆነ ዲያብሎስን ምኞት የሚያደርጉትን። ይሄንኛው ግን ነቢያቶችን ገላችኋል እያለ ቻሌንጅ እያደረጋቸው ነው ራሳቸው። በመሐመድ እና በኢሳ መካከል ደግሞ የ600 ዓመት ጋፕ ነው ያለው። እንዴት ነው ሊገሉ የሚችሉት እነዚህ ሰዎች? ሀሳቤን ነግሬያለሁ። አንተ መቀበል አለመቀበል ያንተ እንትን ነው የምትለው ካለ እሺ የተወሰነ በሉበትና አልመስ እንጨርሰው። ካሊድ እንዴት ነው? ሰላም ነው አለ እግዚአብሔር ይመስገን። ክርስቲያን ነህ? ኧረ አይደለም። እኔ ፕሮቴስታንት ነህ? ክርስቲያን? ሙስሊም? ሙስሊም ነኝ። ሙስሊም እግዚአብሔር ይመስገን ይላል። አልሐምዱሊላህ። ምን ችግር አለው? አይልም፣ ውሸት ነው። ምን ለማለት ፈልገህ ነው? ፖለቲካ ልትሰራብኝ ነው? ሰራብኝ ልትል ነው? ራስ ኮባራስ ኦኬ። መዲና ትሰማል? ጥያቄ ካለሽ ቀጥይ። በቃ እንደከመኝ ነው ያው የእፎይ በሚገባው መልኩ እንግዲህ ታች ያላችሁ ኦዲየንሶች ለተጠየቁት ጥያቄ ምንም ምላሽ የለም። አንዳንዶች ሲገቡ የአረብኛውን ቃል ወደ ራሳቸው በራሳቸው ቋንቋ ሲያጣምሙና ሲቀጥፉ እያየን ነው። በዚህ ላይ በቁርባን ልብ ብላችሁ ከተረዳችሁ በቁርባን ዙሪያ ተደርጎ ተገደሉ የሚል ማስረጃ አንድም ቦታ
የለም አላመጡም። ስለዚህ እዚህ ጋር ምንድን ነው የሚለው? ምንም መልስ የላቸውም። ቁርአን ውድቅ ይሆናል ማለት ነው። ምንም ተቀባይነት የለውም። አንድም ሙስሊም ገብቶ አንዳንዶች ሳይረዱ ሊሆኑ ይችላሉ፣ ግን እያወቁም እንኳን መልስ ሲጠፋ የሚያደርጉትን ነገር ሲያጡ እያየን ነው። ቁርአን ያልተባሉን እያወራ የሐሰትን መዛግብት እየተናገረ እንጂ ትክክለኛ ነገር እየተናገረ አይደለም። አለመቀበል ነው እዚህ ጋር ማስረጃ የሌለው ነገር እኮ መዲና ይኸውልሽ፣ ማስረጃ የሌለው ነገር እሺ ኦኬ፣ አንድ እኔን ጠይቅና ልውረድ። ልጠይቅ ልጀምር? ቀጥይ፣ በመረጃ ጠይቂ። እሺ ዮሐንስ ወንጌል 10:30 ታውጣልኝ። ይህ ማስረጃ የሌለው ቁርአን ውድቅ ይሆናል ማለት ነው። እኔ ጠየቅኩሽ፣ አሁን ተማሪ ነኝ፣ ጠየቅኩሽ፣ አነበብሽልኝ። ቆይ ጠየቅኩሽ፣ የቱ ጋር ነው እንደዛ የሚለው? ቃሉ ስለሚል አሉባልታ ወሬ ሲሆን ስለሆነ የሚያወራው የቱ ጋር ነው እንደዛ የሆነው ብዬ ጠየቅኩሽ። ከየት ልታመጭልኝ ነው? ከፍ ጋር ጨረስን እኮ አሁን ወደ ጥያቄ ልሂድና ማጠቃላይ ሰጥተን። ስለዚህ አለመቀበል አይደለም፣ ቁርአኑ ራሱ ውድቅ ነው እያልኩሽ እኮ ነው። በቃ ውድቅ ሆኗል ቁርአኑ፣ ውሸት ነው የሚያወራው። አሁን ጥያቄ ልጠይቅ ነኝ። ጠይቂያለሽ፣ ግን ውሸት ነው። ማስረጃ የሌለው ነገር ውሸት ነው እያልኩሽ ነው። ኤኒዌይስ እኔ እንዳልጠይቅ ነው። አይ ተረጂ ለማለት ነው። ችግር የለውም፣ ቀጥይ። ችግር የለውም። ጥያቄ ምንድን ነው? ዮሐንስ 10:30 ላይ ያወጣልኝ፣ 34 ላይ ያወጣልኝ ከቻልክ ማለት ፈትልሽ። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ቁጥር 34 ከመሄድሽ በፊት ከቁጥር 1 ጀምረሽ አንብበሽዋል? አሁን ጥያቄ እሱ ጋር ነው። ኦኬ ከ33 ጀምር። እሺ ላንብብልሽ። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋችሁ የተጻፍኩ አይደለምን? የሚል ጥያቄሽ ምንድን ነው? በሕጋቸው የአይሁዶች ሕግ ማን ነው? ኦሪት ነው። አይ ሀሳቡን ታውቂዋለሽ፣ ግን ጥያቄው ምንድን ነው? ጥያቄሽ እዚህ ላይ ምንድን ነው? ሙሉን ሀሳቡን አንብበሽ ታውቂያለሽ? ኢየሱስም እንዲህ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕዝባችሁ የተጻፈ በሕጋችሁ የተጻፈ አይደለምን ብሏል። ስለዚህ ይሄንን በሕጋችሁ አሳየኝ። ጨርሻለሁ። ለማን ነው እንደዚህ ብሎ ለመለሰው? ኦኬ ትንቢቱ የቱ ጋር ይገኛል ነው? በሕጋችሁ ስላለ ኢየሱስ በሕጋችሁ ውስጥ የት ይገኛል ትንቢቱ? እሺ ህግ ምን ይባላል በእናንተ? ተውራት ነው አይደለ? ያ ተውራት ይባላል። ተውራት የትኛው መጽሐፍ ነው ተውራት የሚባለው እንደናንተ? ወደ እኔ አታምጣው። እኛ ጋር ተውራት የሚባለው አንድ ብቻ ለሙሴ የተሰጠው ነው። አይደለም። የኔ እምነት ነው። አንተ አሁን ራስ ላይ ቆመ ነገር መልሴ አይደለም። ማንኛውም የኦሪት መጽሐፍቶች ተውራት ወይንም ህግ ተብለው ይጠራሉ እንደናንተ። የትኛውም የኦሪት መጽሐፍቶች ተውራት ይባላሉ። መዝሙረ ዳዊት ምዕራፍ 82 ላይ ከቁጥር 6 ጀምሮ ይህ ክፍል አሁን ለምሳሌ ተጠቅሷል። ወይንም ደግሞ ዘጸአት ምዕራፍ 7 ላይም ቁጥር 1 ላይ ሙሴን ለምሳሌ ለፈርዖን አምላክ አድርጎታል። ጥያቄ አለሽ እዚህ ላይ ወይም ሙግት አለሽ? እኔ ያልኩት አማልክት እሱን እኮ ነው። አማልክት ናችሁ ስላልኩ እኮ መዝሙረ ዳዊት ምዕራፍ 82 ላይ አልኩሽ ከቁጥር 6 ላይ መዝሙር ለማን ያወረደው? ቆይ አንብቢው። 86 አለ መዝሙር ላይ አለ። እኔ የምፈልገው እንትን ላይ ነው፣ ኦሪት ላይ ነው። በሕጋችሁ ነው ያለው። ይሄ ደግሞ መዝሙር ነው እኮ። ማን ነው እሱ? እንደዛ ብለሽ እንድፈች እንደዛ ብቻ ነው ያለሽ ደግሞ ማን ነው አልኩሽ። እንዳንቺ አስተምሮ ከሆነ ለዛ ነው አስቀድሜ የአንቺን ሎጂክ ፕሊዝ አይ ኖው ሃው ሎጂክ ወርክ፣ እንዴት ሎጂክ ሊሰራ እንደሚችል እናንተ ላይ ጠንቅቄ ስለማውቀው ነው አስቀድሜ ተውራት ወይንም ደግሞ ሕግ የሚለው የሙሴ መጽሐፍ ነው የሚል አንድ የቁርአን ክፍል ስጭኝ፣ እኔ ንጽጽር ላቁም።
የማን መጽሐፍ ነው? የሙሴ መጽሐፍ ብቻ ነው ተውራት ተብሎ የሚጠራው የሚል አንድ የቁርአን ክፍል ስጭኝ። ሐዲስ ላይ ነው ያለው። አሁን እኔ ወደ እኔ አትምጣ ነው። አዎ ወደ ሐዲስ ምቶች ደግሞ ኢብን ከሲር ቡሃሪን ኮት ያደርግና በሰለፎች አረዳድም ሆነ ቀደምቶች ምን ይላል? ተውራት የሚለው ቃል ሁሉንም የብሉይ ኪዳን መጽሐፍቶች ያካትታል ይላል። ይባላል ብዙ እንትን አሉ። ስለዚህ ቁርአን የለውም ማለት ቁርአን ከሌለው ይሄንን መስፈርት ከየት አንጥተሽ ነው ተውራት ማለት ይሄንኛው ብቻ ነው እንድትይ ያደረገሽ? ተውራት ይላል እኮ ኬታ እየነገርኩሽ እኮ ተውራት የሚለው መጽሐፍ ማንኛውንም የብሉይ ኪዳን መጽሐፍ ያካትታል እንዳንቺ ኢብን ከሲር ቡሃሪን ኮት አድርጎ እንደሚናገረው። ስለዚህ ቁርአንሽ ላይ ተውራት ማለት ለሙሴ የተሰጠ መጽሐፍ ነው የሚል ካለ ይኸው አምጪ ልመንሽ፣ ንጽጽር ላቁም። ካልሆነ ግን ከየትኛው የመጣሽው መስፈርት ነው? እና የለም ማለት ነው። እኔማ እንዳለ ይኸው ጥቅሱን አሳየውሽ። ያው በመዝሙር ላይ ተጠቅሷል። ለምሳሌ መዝሙር ሕግ አይባልም ያለሽ ካለ ማስረጃ ታመጫለሽ። በተመሳሳይ ደግሞ ዘጸአት ላይ ሙሴን ራሱ ስፔሲፊክ ለፈርዖን አማልክት አድርጎታል፣ አማልክት ዘጸጋ አድርጎታል። ዘጸአት ምዕራፍ 7 ቁጥር 1 አይ ቲንክ ወይም 2 ላይ ወይም ቁጥር 1 ላይ። ስለዚህ እንትን ሕግ አሁን እግዚአብሔርም ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ። በምን ላይ? በዘጸአት ላይ በተውራት ላይ። አይሁዶች ሕጋችን ማንን ነው? ማንንም ይበሉ። አሁን እኮ ይኸውልሽ በቃ ሰጠውሽ እኮ። ለምሳሌ ሙሴ አምላክ ተደርጓል አልኩሽ እኮ በቃ አማልክት ናችሁ ስላል ይኸው አማልክት ሆነ እኮ ሙሴ። ምን ሆና ነው ልይቷ? አማልክት በብዛት ሲሆን እኮ ነው። ያው ሙሴም ተደርጓል እያልኩሽ እኮ ነው። የተጠቀሰው ግን የት ነው? የትም ይጠቀስ፣ ያው እዚህም ተጠቅሷል እያልኩሽ እኮ ነው። ምንም ስለዚህ የለውም። ታታሉብኛ እያወራሁ አይደል? ማንም አላደረገሽ። መዲና በጣም ከምጠላው ነገር ምን እንደሆነ ታውቂያለሽ? እንደ ነብይሽ ውሸታም አትሁኚ። ውሸታም ሰው በጣም ጠላለሁ። በተሻለሽ መጠን ፕሊስ የትኛው ፕሊስ ቆይ አዳም ቆይ የትኛው እውቀት ኖሮሽ እኔ የትኛው ሙግት ሞግተሽኝ አንቺ ሚዩት አደርጋለሁ? እውቀት ኖሮሽ እንደው የትኛው ቻሌንጅ አድርገሽን ማለት አውቃለሁ። አይነው ሱራ አይቢን ስትሮፍ አተባሪ ቮሊም 6 ፔጅ 111 ላይ መዋሸት ተቂያ ይቻላችኋል። ነብያችሁ ውሸት ስለሚዋሽ በተቻለው መጠን ሰው ሲዋሽ አልወድም። ኤኒዌይስ እኔ አንቺን ቻሌንጅ ላድርግሽ በዚሁ መሰረት ሱራ 61 ቁጥር 6 ላይ ኢሳ ከኔ በኋላ አህመድ በሚባል ያበስራችኋል ይላል። የት ቦታ ነው ኢሳ አህመድ ብሎ የተናገረው? ፓራክሊቶስ ነው። ጳራቅሊጦስ ማለት ምን ማለት ነው? ፓራክሊቶስ ማለት አህመድ ማለት ነው። ጎበዝ ነይ ከፍ በይና እስኪ አሳየን። እስኪ ከፍ ላድርግሽና እስኪ ጳራቅሊጦስ ማለት አህመድ ነው የሚለው ማስረጃ እንጂ አሁን መክፈት አልችልም፣ ስልክ የለኝም። ሌላ እንጂ ሌላ ጊዜ በእናትሽ እሱን አርጉመንት እነኛ ዳም የሆኑ ኡስታዞችሽ የሚጠቀሙትን እስኪ በእናትሽ ክፈሹ። አታክ ማድረጉ እንዴት እንደምለጥፍሽ እኮ ላሳይሽ ነው። ጳራቅሊጦስ አህመድ ነው ብለው የሚተረጉሙትን ፕሊዝ በራስሽ ቁርአንም ላይ ከዛ በመጽሐፌ ላይ በራስሽ ተፍሲር ላይ በራስሽ ሐዲስ ላይ ከዛ በእኔ አረዳድ እንዴት እንዲህ እንደ ባድሜን እንዲያራግቤ እንዴት እንደምጥላዋችሁ ላሳይሽ እኮ ነው። ታዲያ አርጊመንት ይህን ያክል አርጊመንት ካለ ለምን ኡስታዞች ጋር ምናምን አትሄድም? እና ወይ ቻሌንጅ አታደርጋችሁ? ዘወንሊ ስሟን ብታስቀይራት ጥሩ ነበር ወንድማችን። ስምሽን ቀየሪው ከስር ዘወንሊ
ዘ ኦንሊ አይሰማህም? ይሰማል? አይሰማህም? ይሰማል? ኦኬ እንግዲህ ክፍሉ ግልጽ ነው። ባይዘ አይ ዶንት ኖ ፖይንቱን ወይም በደንብ አላገኙትም። አግኝተውም ደግሞ እየዋሹበት ይሆናል። ያው ተቂያ የተፈቀደ ስለሆነ እንደ እስልምና ይሄ ክፍል አይሁዶች መሐመድን እንዴት አድርገው ትሪክ እንዳደረጉት በደንብ የሚያሳይ ክፍል ነው። ብዙ እንደዚህ መሐመድን የሸወዱበት ክፍሎች አሉ። ይሄ ሰውዬ አቃል አቅም ነው። በቃ እነሱ አይሁዶች እኮ ሲንዲ ብለን ብናዘው ነቢያቶች ነቢይ መሆናቸው የምናረጋግጠው በዚህ ነው ብለን ብንለው እውነተኛ ነቢይ ከሆነ አይ ዋሽታችኋል፣ በዚህ አይደለም መስፈርቱ ይለናል። ሐሰተኛ ከሆነ ግን አያውቅምና ዝም ብሎ ይቀበለናል ብለው ቻሌንጅ ያደረጉት። ማሜ ደግሞ እውነት መሰለውና ናው ባላችሁት እኮ ነው መልእክተኞች የመጡት፣ ግን ገድላችኋቸዋል አለ። አይሁዶቹ ምን አልፈታ እንደሚሉ እኛ እንዳንቀበልህ አንተን እንደዚህ ታዘናል ተውራት ላይ አሉት። ቀላሉ ሲምፕል እኮ ነው ሎጂኩ። የት ቦታ ነው የታዘዛችሁት? ተውራትን አንጡና አንብቡልኝ ቢላቸው ማሳየት አይችሉም። የለም ማሜ ግን ያለ መሰለው። ምክንያቱም ቡኻሪ ላይ ሳያ ቡኻሪ 1913 ላይ መሐመድ ማንበብ ስለማይችል ይፎግሩታል ማለት ነው። ተጽፏል ተውራት ላይ አለ አሉት። ማሜም እውነት መሰለውና እነዛ ነበር የሚመጡት። እነዛ ከሆነ እነሱን ገድላችኋል፣ እኔንም ትገድላላችሁ። እሳት መታ እንዲረጋገጥ ከሆነ ትገድሉኛላችሁ። ስለዚህ አያስፈልግም አለ። ታምር አያስፈልግም። ሱራ 13 ቁጥር 7 ና ሼክ አርሲ ማምለጫ መንገድ ማለት ነው። 13:7 እነዚያ የካዱት በእርሱ ላይ ከጌታው ታምር ለምን አልተወረደም ይላሉ። ለምን ታምር አልተወረደም ይላሉ? አንተ አስፈራሪ ብቻ ነህ። እናንተ ባላችሁት ታምርና በዛም በቁርባኑ መጥተዋል አለ አይደለ? እዚህ ጋር ምን አሉ? እነዚያ የካዱት ለምን ታምር አልተወረደለትም ይላሉ። አንተ አስፈራሪ ምንድነህ? ብቻ ነህ። ሌላ አይደለህም። ታምር የለህም፣ ቁርባኑም አይመጣልህም ተብያለሁ። ማምለጫ መንገድ ማለት ነው። መምህር የሚሉበት አለ ሀሳብ ካሉት ይሰማል። የኔ ንግግር ይሰማችኋል? ይሰማል። ሁላችሁንም ሰላም፣ እንዴት አመሻችሁ ብያለሁ ከላይ እስከታች። ምናልባት ከዚህ ላይ ሀሳብ የማልሰጥበት ምክንያት አንደኛ ማስረጃን በማስረጃ መሞገት ተገቢ ነው ብዬ አምናለሁ። ምክንያቱም እዚያው ላይ ያለውን ነገር ቀጥታ የተጻፈውን ነገር መሞገት የሚፈልግ ሰው የተጻፈው መሞገት ነው። እኔ እንደተረዳሁትም እዚህ ላይ እንዳለው ምክንያቱም ታምር የሚያደርግ የላክንም እንልካለን ብሎ ከተነገረ በኋላ እዛ ላይ በተቀመጠው መስፈርት ልክ መጥቷል የተባለውን አምጡ ሲባል ሁለተኛ ሌላ ነገር ማምጣት ልክ አይደለም። ይህን ተመልካችም ስለሚያውቀው እነሱም ለራሳቸው ጠበቃ እየሰጡት እንደሆነ ሁሉም ሰው ስለሚያውቅ ችግር የለውም ለማለት ነው የምፈልገው። እንደ መልእክት ግን ምናልባት ላሳያችሁ እችላለሁ። አንድ ሰው አለና ሌላ ቤት ገብቶ ክርስቲያን ነውና እዚህ ጋር ያለው ሰውም እየሄደ ከሚሸወድ ኢምራን ቤት ገብቶ ዘኪ የሚባል ሰው የእኛን የቅዱስ ገብርኤልን ፕሮፋይል አድርጎ ሁልጊዜ ክርስትናን የሚያሰድብ ልጅ አለና ራሳችሁን ከዛ እንድጠብቁ ማለት እንደዚህ አይነት ቤት ወይንም ከወንድሞቻችን ኦርቶዶክስ አሉት ጋር እየገባችሁ እንድታደምጡ የሚል መልእክት ነው ላስተላልፍ የምፈልገው። ከፈለጋችሁ ላሳያችሁ እችላለሁ። ሌላ ችግር የለም። ፕሮሞት ነው። እንደዚህ አይነት ሰዎች ከተማረ ይማር፣ የራሱ ጉዳይ ነው። ካልተማረ እዚህ የሚመጡ ልጆች ያውቃሉ፣ እኛ ጋር የሚመጡ ልጆች ያውቃሉ። የትም የሚሄዱ አይደሉም፣ በስርዓት የሚማሩ ናቸው።
እዛ ወይም ጥቅማ ጥቅም የሚያገኙ ለጥቅማ ጥቅም ምናምን ብለው የሚሄዱ ናቸው። ከዛ ውጭ ጤናማ አይምሮ ያደላቸው እንትን የሚሉ አይደሉም። ተስማች ቦታ መስጠት አጀንዳ አድርጎ ማውራቱም አስፈላጊ አይደለም። ኤኒዌይስ ኢብኑ አደም እንኳን ደህና መጣ። ሰላም ናችሁ? ሁሉ ተማም አለን አልሐምዱሊላህ። መልካም። እችን ክፍል እንዴት ታያታለህ? እችን የቁርአን ክፍል እቺ አያ ያው ለአይሁዶች እንደሆነ ቅድም ስታወሩ ሰምቻለሁ። ነገር ግን ይህንን ቃል የተናገረው ማን ነው? የትኛው? ፊት ለፊት ያለው የማን ቃል ነው? ይህ እንደዚህ ብሎ የተናገሩት በቅንፍ ውስጥ ያለው የአይሁዶች ንግግር ነው። ነገር ግን ሐሰት እንደሆነ እኮ እዛው ላይ መልሶልሃል። እሳት የምትበላው ከዛም ወደኛ አዟል እስከሚለው ድረስ ያለው የአይሁዶች ንግግር ነው። ኦኬ። ስለዚህ አላዘዛቸውም ነበር ማለት ነው? አላዘዛቸውም። እዛው ላይ እኮ ይኸውልህ ምን ይላል መሰለህ? መጨረሻ ላይ ምንድን ነው የሚለው? ወደኛ አዟል ካልሆነ ያሉ ናቸው ይላል። አይታል እያፈረሰው ያሉ ናቸው ሲል አፈረሰው። ጎበዝ። እሺ ያሉ ናቸው ማለት ማፍረስ መሆኑን እናያለን። እሺ ያሉ ምንድነው? እሱ ያሉት ምንድነው? አላህ አዞናል ነው አይደለ? ቁርባኑ እስከሚመጣ ድረስ እንዳያምኑ ታዘናል አሉት አይደለ? ኦኬ። ወደኛ አዟል አላቸው አላዘዝኩም ነው ያላቸው ወይንስ ባላችሁት መጥተዋል ነው ያላቸው? ይኸውልህ እውነተኛ ከሆናችሁ ታዲያ ለምን መገደላችሁ? እውነተኛ እንዳልሆነ እኮ ጠቀሰልህ እዚህ ጋር እያየህ ሆነ። እሺ እዛ ከመሄድ በፊት መልእክተኞች ከኔ በፊት በታምራትና በዚያ ባላችሁት በዛ ባላችሁት ማለት ምን ማለት ነው? ያው ያሉት ነገር እንዳለ ይኸውልህ ታዘናል ነው እነሱ ያሉት፣ ግን ታዘው ነው ጠይቀዋል። ተአምር አይደለ እኮ አዳምጣ። በዛ ባላችሁት መጥተዋል ሲል እነሱ ያሉት ምን ነበረ? ያሉትማ እሳት የምትበለው የሆነን ቁርባን እንዲያመጣልን ድረስ ላናምን አላህ ወደኛ አዟል ብለው እነሱ ተናግሯል። ነገር ግን እነሱ ተአምር ነበር የጠየቁት እንጂ አላህ አይደለም ያዘዛቸው። እሺ ባላችሁት መጥተዋል ነው ያለው ወይንስ ባላችሁት አልመጡም ነው ያለው? ተአምር ጠይቀዋል። በተአምሩ መጥቶላቸዋል። ነገር ግን አላህ አዟቸው ነው ተአምሩን ተአምሩን አላህ አዟቸው ነው ማለት እብኑ አደም። እሺ እናንተ ባላችሁት መጥተዋል ነው ያላቸው ወይንስ እናንተ ባላችሁት አልመጡም ነው ያላቸው? እነሱ ባሉትማ መጥተዋል። ነገር ግን አላህ አዟቸው ነው የመጣው። እነሱ ባሉት ወደኛ አዟል እኮ ሲሉ እኮ ስህተት ነው። ወደኛ አዟል ማለታቸው ስህተት ነው። ወዴስ አዳምጠሽ እናንተ ባላችሁት መጥተዋል ካለ እነሱ ያሉት አሁን ምንድን ነው ንገረኝሽ? እነሱ ያሉት እሳት የምትበለው የሆነን ቁርባን እንዲያመጣልን ድረስ እስከሚያመጣልን ድረስ ላናምን አላህ ወደኛ አዟል የሚለው ስህተት ነው። አሁን አላህ አላዘዛቸው። አዟል የሚለውን ስህተት መሆኑን መረጃ ታመጣለህ። አንድ ሙፈሲር ራሱ ታመጣ። እዚህ ጋር ይኸውልህ፣ ይኸው እዚሁ ጋር አንበበው። ያሉ ናቸው ሲል እኮ እያፈረሰብህ እኮ ነው። ቀጥል። እሺ ያሉ ናቸው እንደዚህ ብለዋል። ግን መልእክተኛ ከኔ በፊት በተአምራትና በዚያም ባላችሁት ቁርባን በእርግጥ መጥተውላችኋል። እውነተኛ ከሆናችሁ እያለ ነው። እውነተኛ ለመሆናቸውን እየተናገረ ነው። እውነተኛ ከሆናችሁ ታዲያ ለምን ተገደላችኋቸው? ነቢያቶችን እነዛን የመጡላችሁ ነቢያቶች ለምን ገደላችሁት? እውነተኛ እንዳልሆኑ እኮ ይኸው እውነተኛ ከሆናችሁ እያለ እብኑ አደም በዛ ተአምር መጥተውላችኋል። ነገር ግን ያን ተአምር አደረብ ቆይ በመጮህ ያመር እዚሁ አንቀጽ ላይ እንጨርሰዋል። እኔ ነገር እዚሁ አንቀጽ ላይ እንጨርሰዋል። እናየዋለን። እኔ ያው ለቀላሏ ሜትድ ልጠቀምና በአንተው ሎጂክ ልምጣና አሁንም ልምታ። ኦኬ እሺ። ውሸተኛ መሆናቸውን በምንድን ነው ያረጋገጠላቸው? በመግደላቸው ነው አይደለ? ውሸተኛ መሆናቸውን እውነተኛ ከሆናችሁ እያለ ነው። ይኸውልህ እውነተኛ ከሆናችሁ ውሸታም እንደሆኑ እየተናገረ ነው። እውነተኛ ከሆናችሁ እነዛ በተአምር የመጡላችሁ
ፕሊስ ታምር ብቻ ሳይሆን በቁርባን የመጡትን ምን አድርጋችኋቸዋል እያለ ነው። ገድላችኋቸዋል፣ ገደላችኋቸው እያለ ነው። እሺ በቃ በቁርባን ነቢይ መሆኑ ተረጋግጦ የመጣን የገደሉትን ማስረጃ ስጠኝ። የትም አታመልጥም። በቁርባን ሳይሆን ነብያቶች እንደተገደሉ እነግርሃለሁ። እዛው አንቀጽ ላይ ወደ ላይ ከፍ በልና እዛው ከፍ በል ወደ ላይ ደንቆራቱን ቆይ። ስለዚህ በዚያ ባላችሁትም መጥተዋል ገላችኋቸዋል እያለ አይ በቁርባን የመጡ አልተገደሉም ካልከኝ የቁርአን ክፍል ስህተት ነው ማለት ነው። እናመሰግናለን። በቁርባን እንደተገደሉ ባይናገርም በቁርባን እንደተገደሉ ባይናገርም የገደሏቸው ነብያቶች የገደለ ነብይ እንዳለ ግን አሳያለሁ። እኛ ነብይ ተገድሏል አልተገደለም አይደለም። ከፍ ወደ ላይ እስኪ ከፍ አድርጎ ወደ ላይ ቆይ አዳምጥ፣ ተረጋጋ። ብዙ በማውራት እኮ ለውጥ አታመጣም። በደንብ አስተውሉ። ከስራ ያላችሁ ኧረ ተው ቤቴ ነው በእናትህ ስራ አትጠብቅ። እስኪ ለምን ባለጌ ትሆናለህ? በደንብ አስተውሉ። ከስራ ያላችሁ እሱ የተሻለ አርጉመንት የሚያመጣ መስሎት ነው። አታመልጥም። እዛ የትኛውንም ሎጂክ ብትጠቀም እንመታለን። ክፍሉ ምንድን ነው የሚለው? በደንብ አስተውሉ። እነዛ ለማንኛውም መልእክተኛ እሳት የምትበላው ለማንኛውም መልእክተኛ አንድም ሳይቀር ማለት ነው የሆነን እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናምን አላህ ወደኛ አዟል አሉ። አላዘዝኳችሁም አላለም ያሉ ናቸው። እነሱ እንደዚህ ብለውኛል። ለእነሱ አሁን ሪፊቴሽን እየሰራ ነው። ምንድነው ሪፊቴሽኑ? አይ አልመጡም፣ በእንደዛ አይደለም ያለው። መልእክተኞች ከኔ በፊት ውሽስ ከመሐመድ በፊት መልእክተኞች ምን ብለዋል? በተአምራት ብቻ ነው አይደለም፣ በተአምራትና በዚያም ባላችሁት ያሉት ምንድን ነው? መልእክተኛ ከኛ በፊት መልእክተኛ ማንኛውም ማለት ነው እሳት የምትበላው የሆነን ቁርባን እስኪያመጣልን ድረስ ላናም ታዘናል ባላችሁት መጥተውላችኋል። ነገር ግን እንዲህ የመጡላችሁን መልእክተኞች በደንብ አስቡ፣ በደንብ አስተውሉ። እውነተኛ መሆናቸውን እንድታውቁ ቅድሚያ እሳት ከሰማይ የመጣላችሁ መልእክተኞች እናንተ እውነተኛ ስላልሆናችሁ ምን አደረጋችኋቸው? እውነተኛ ከሆናችሁ ታዲያ ለምን ገደላችኋቸው? እነኛ መልእክተኞች በምን መጥተው ነበረ? እውነተኛነታቸው እንዲረጋገጥ አስቀድሞ በተአምርና በቁርባን ነበር የመጡት። ነገር ግን እናንተ እውነተኛ ስላልሆናችሁ ምን አደረጋችኋቸው? እነኝን ገደላችኋቸው እንጂ ሌላ ዝባዝንኪ የለውም። ክፍሉ ግልጽ ነው። እዚህ ጋር ይኸውልህ እውነተኛ ከሆናችሁና እውነተኛ ናችሁ የሚለው አይለያይም እንዴ? ትርጉሙ እውነተኛ አማርኛ እንግባባለን አይደለ? አማርኛ ሁላችሁ እናወራዋለና እውነተኛ ከሆናችሁና እውነተኛ ናችሁ የሚለው አይለያይም። ሐሰተኛ እንደሆነ እኮ ነው የሚናገረው። እውነተኛ ከሆናችሁ የፈለግከውን ተፍሲር ክፈትና መረጃ ክፈት። የፈለግከውን ተፍሲር እንዳንተ ይፈት ሰራምጣ ክፈት ተፍሲር። እኔ ካሜራ መክፈት አልችልም፣ ፎሎወሬ ትንሽ ነው። ታዲያ አንተን ተረት ለምን ሰማለህ? ዝም ብሎ ምንም ሳታውቅ ወይም ይኸው የተከፈተ እኮ ወይም ቁርአንን አታውቅ። በቃ እያየን ነው፣ ፊት ለፊት የተከፈተ እያየን ነው። ድንቁርና ከተጠናወጠበት አስቸጋሪ ስለሚሆን ባላችሁት መጥተዋል። ነገር ግን እነሱ እውነተኛ ስላልሆናችሁ አትቀበሉም። እንደዛም ቢመጡ ነው። በተአምሩ በዛ መጥተው ነበር። የመጡትን ምን አድርጋችኋል? ገላችኋል። ስለዚህ ያሉ ናቸው ሲል ምንድን ነው? ያሉ ናቸው ሲል ምንድን ነው እኮ? ያሉትማ ምንድን ነው? እሱ በእሳት ታዘናል አሉ። ያ ያሉት ግን ምንድን ነው? እሱ እንደዛ እኔም ብመጣ እነኛን ስለገደላችሁ አሁንም እውነተኛ አይደላችሁም፣ እንደዛ በመጣም ትገሉኛላችሁ ነው። መሐመድ ቀየርከው፣ ታዝናናለህ። የምሬ ቀየርከው ለማለት እኮ ቅድም ያለውን እኮ መረዳት አለብህ ኡስታዝ። ቀየርከው ምንም ዝም ብሎ ጉንጫ አልፋ። እኔ የፈለግከው ሙፈሲሮች ልሰጥ እችላለሁ። ቢያንስ ተፍሲሮቻችሁን አንብባችሁም ነው ቁርአኑንም በደንብ ለመረዳ መጅሊሱ ይምጣ። ኤኔስ
ለዛሬ ብቃን። እናመሰግናል። መምህር የሚሉበት ካለ እየሞቀኝ ነው። ሙቀት በጣም አለኛ ጋር። መልካም። ዞሮ ዞሮ ሁሉም ነገር ተናግረዋል ወንድማችን፣ እናመሰግናለን። ቃልዎት ያሰማልን እላለሁ። ማለት እኔ እንደተረዳሁት የመጀመሪያ ማለት ግልጽ የሆነ ነገር ምንድን ነው፣ የመጀመሪያ ነቢይ ነው ብለው የሚያምኑ ከሆነ ለምሳሌ ክርስቶስ ወይ ይፈቅድ እንግዲህ ወግዞ ለሰብስ መለል ወይ አእምሮ ለሰብ የባህሪ አምላክ እንደመሆኑም በስጋ እንደመገለጡ መጠን እንደ ሰውነቱ ይጠይቃል፣ እንደ አምላክነቱ ደግሞ የማንንም ጉዳይ ማንም ሊነግረው አይቻልም፣ እሱ ሁሉን ያውቃልና ተብሎ ተነግሮለታል። አንድ ነቢይ የሚያሰኘው ስለ አንድ ነገር ውሸት ሲናገር ያንን ነገር ይሄ ውሸት ነው ይሄ እውነት ነው ብሎ ማጋለጥ ሲችል ነው። እና ከዚህ የተነሳ የመጀመሪያ የተዋሸበትን መቀበሉ ነቢይ እንዳልሆነ ያስረዳል። ሁለተኛ ደግሞ በመጽሐፍ ቅዱስ ሄደው ቅድም መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ላይ ሄደው የጠቀሱት ጥቅስ ደግሞ ፍጹም የተራራቀ ነው። ልክ አንተ እንዳልከው ነው። ምንም የሚቀነስም የሚጨመር ነገር የለውም። ምክንያቱም እዛ ጋር ኤልያስ በጣዖት በሚያመልኩ ሰዎች ምክንያት ሰማይን ዝናብ እንዳያዘንብ ካደረገ በኋላ እንደገና እግዚአብሔር ኤልያስ ዝናብ ሊያዘንብ በፈለገ ጊዜ ከንጉሱ ጋር በተነጋገረ ሰዓት ላይ ዝናብ እንዲዘንብ መጀመሪያ እነሱና እኔ አምላካችን እንዲገለጥ፣ ስለዚህ እነሱም ወደ አምላካቸው ይጸልዩ፣ እኔም ወደ አምላኬ ልጸልይ፣ እሳት ከሰማይ ወርዶ የነሱ አምላክ እሳት ከሰማይ ወርዶ ቢያበላላቸው እሳት መስዋዕቱን እንዲቃጠል ቢያደርግላቸው እኔ በአምላካቸው አምናለሁ። እንደውም እንዲህ ነው ያላቸው እኮ እስከ ማይዜኑ ታነክሱ በክሌዮን የጋያቲክሙ ለመ እግዚአብሔር አምላክ ኪያሁ አምልኩ ወኪያሁ ትልሁ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ቤል አምላክ ከሆነም ቤልን አምልኩ እንጂ እስከ መቼ ድረስ አንድ ጊዜ ወደ እግዚአብሔር አንድ ጊዜ ወደ ጣዖት ስትሉ ትኖራላችሁ ብሎ ነው የጠየቃቸው። ስለዚህ ከዚህ የተነሳ እሳት ከሰማይ ወርዶ በልቶለታል። ነቢያቶቻችን በእኛ የመጡ ነቢያት ሁሉ እውነተኛ መሆናቸውን አምላካቸው መስክሮ አረጋግጦላቸዋል ማለት ነው። ከዚህ የተነሳም ትክክለኛ እምነት አንድ እውነት ብቻ ነው ያለው፣ እሱም ኦርቶዶክስ ብቻ ነው። ከዛ ውጭ ያለው ማንኛውም ማስረጃ ሊያመጣ አይችልም፣ ማንኛውም ሰው ሊያመጣ አይችልም። እና ከዚህ የተነሳ እናመሰግናለን ስለሰጠው ምላሽም። የመጀመሪያው እንደ መጽሐፍ እና እንደ ሀሳብ መናገር ማስቀመጥ የምፈልገው ነገር አንድ ነቢይ አዋቂ ነው ከተባለ ኃላፊያትን መጻእያትን አሁን የነበረውን ፓስት ፕሬዘንት ፊውቸርን ያውቃል ብለን እናምናለን። ያለፈውን አሁን የሚሆነውን ወደፊት የሚሆነውን ያውቃል ብለን እናምናለን ነቢይ ከሆነ። ስለዚህ አንድ ሰው ጭራሽ ሄዶ ሰው እየዋሸበት እንዴት ነው ሊያውቅ የሚችለው? ሄደው እየዋሹበት እንኳን ያንን አለማወቅ እንግዲህ ምን ማለት እንደሆነ አላውቅም። በዚያው ላይ አንድ ነገር ብቻ ተናግሬ ልጨርስ፣ ምክንያቱም እፎይ በጣም ረጅም ሰዓት ነው የተቀመጠውና ደክሞታል ወንድማችን። ቁርአንም ሆነ ከመጽሐፍ ቅዱስ ውጭ ያሉ የሌሎች ቤተ እምነቶች መጻሕፍት ለኦርቶዶክስ ማስረጃ ሆነው ሊጠቀሱ አይችሉም። ምናልባት እፎይ ንጽጽር ይሰራል። እፎይን አይደለም እየተናገርኩ ያለሁት፣ ልብ ብላችሁ እንድትሰሙኝ ማለት ነው። ቁርአን ስለ መሐመድ ስለ ክርስቶስ ተናግሯል ብሎ ምስክር መሆን የማይችልበት የመጀመሪያው ምክንያት በሀገራችን ፍርድ ቤት ምስክር ለመሆን መኖር ማየት ይጠይቃል። ነበርክ አልነበርኩም፣ አይተሃል አላየውም፣ ሰምተሃል አልሰማውም ይጠይቃል አንደኛ። ስለዚህ ቁርአን ከመጽሐፍ ቅዱስ ጋር ኮንፌር የምታደርጉ ታች ላይ በእናንተም አለ፣ እናንተም ጋር እኮ ተቀምጧል ፓራክሊጦስ ማለት እንደዚህ ማለት እያላችሁ ኮንፌር የምታደርጉ ሰዎች መሐመድ በራሱ ሕግ ቢኖር ዛሬ ሊከሰስ ይችላል። ለምን? ከሱ በፊት 1000 ዘመን የቆየ አንድ በስጋ የተገለጠ አምላክ ክርስቶስን እሱ እንደዚህ ብሏል ብሎ ማቅረብ በራሱ አንደኛ ያስቀጣዋል። ለምን ቢባል በዘመኑ አልነበረም። ሁለተኛ ደግሞ ሰዎች መጥተው እየዋሹበት የሰዎችን ሀሳብ ማወቅ ያልቻለ ክርስቶስ ያደረገውን እንዴት አድርጎ ነው ሊያውቅ የሚችለውና ከዚህ የተነሳ መመርመሩ ማስተዋሉ ልክ ነው። እየሄድክበት ያለው አካሄድ ልክ ነው። በእኔ አረዳድ ሳይሆን እንደው ትክክለኛ ጭንቅላት ላለው ማሰብ ለሚችል ሰው ማለት ነው። ለምን ቢባል መጀመሪያ ላይ ያስቀመጥከው ጥያቄ እንደዚህ ተብሎለት የመጣ የተገደለ ሰው አለ ወይ በቁርባን የሚያምን? ይሄ አለ የለም ብሎ ሰው መመለስ ያቅተዋል? ቢያንስ እንዴ አለ ካለ ማስረጃውን አወጥቶ ከመጽሐፉ መሞገት ነው። የለም ከሆነ ደግሞ አምኖ መቀበል ነው ብዬ ነው የማምነውና እግዚአብሔር ይስጥልን፣ በቤቱ ያጽናህ። ወላዲተ አምላክ ካንተ ጋር ትሁን። እናመሰግናለን። በእኔ በኩል ጨርሻለሁ። በርታ፣ በውስጥ ደግሞ ያሉትን ነገር እናወራለን የሚል መልእክት ነው ያለኝ። ሰላም፣ አመሰግናለሁ። እሺ፣ ቃልዎት ያሰማልን። እናመሰግናለን።
አቶ ዴቭ አሉ? ዴቭ ተኝቷል። ኦኬ ነገ